ብዙ ጊዜ ስለዚህ ሰው ምን ነው ማሰብ ማቆም አቃተኝ የሚል ስሜት ተሰምቶት ያውቃል? ያ ሰው የድሮ ፍቅረኛ አሊያም ደግሞ የቅርብ ጓደኛ እንዲሁም ደግሞ እኛ ለብቻችን የምንወደው ሰው ሊሆን ይችላል። መርሳት ፈልገን ግን በጭራሽ መርሳት ያቃታችሁ ሰው የለም? ታዲያ የሚሆነው እኛ ያን ሰው ኦብሰስድ ሆነንበት ሳይሆን አይምሮአችን እነዚህ ሰዎች የሚያስታውስበት የራሱ የሆነ ሳይኮሎጂ ስላለው ነው። ዛሬ ከነዚህ ሳይኮሎጂካል ምክንያቶች እንግዲህ 7ቱን ይዤላችሁ መጥቻለሁ። አንደኛው እንግዲህ ከዛ ሰው እኛ ጎሉናል ብለን ያሰብነውን ስሜት ስላገኘን ነው። ይህ ሰው ለሌሎች ተሰምቶን የማናውቀውን ስሜት ለዛ ሰው ብቻ እንዲሰማን አድርጎናል። ማንም ተረድቶኛል ብለን በማናስበው ልክ በዚያ ሰው ግን ልዩ መረዳትና የስሜት ማንበብን አግኝተናል። አሊያም ደግሞ ከዛ ሰው ጋር ስንሆን ደህንነትና ልዩ ሰላም የመሆን ስሜትን ይፈጥርልናል። ወይም ደግሞ ከሱ ጋር ወይም ደግሞ ከሷ ጋር ሲሆን እኔ ራሴን የተሻለ ሰው ለማድረግ እንድጥር ያደርገናል ብለን የምንገልጻቸው ከባህሪ ያልፈው የውስጥ ማንነታችንን ስሜቶቻችን ጋር የተቆራኙ ሰዎች አሉ። እነዚህ ሰዎች ታዲያ እንዲህ በቀላሉ አይምሮአችን መልቀቅ ስለማይፈልግ ሁሌም ቢሆን እነዚህ ሰዎች አትርሳ፣ በጣም ጠቃሚ ናቸው እያለ በተለያዩ ሁኔታዎችና አጋጣሚዎች እናስባቸዋለን። ምክንያቱም ደግሞ ከኛ ማግኘት ያልቻልነውን የስሜትና የሞራል ድጋፍ ከነዚህ ሰዎች ስላገኘን ነው። ሁለተኛው ያላለቀ ወይም ደግሞ ያልተዘጋ ጉዳይ ሲኖረን ነው። ነገሮች ከዚህ ሰው ጋር በምን መልኩ ነው ግንኙነታችን የተቋረጠው? ያላለቀ የምንለው ስሜትስ ነበረ? ያልተቋጡ የሚመስሉ ሁኔታዎችስ ነበሩ? አይምሮአችን መቋጫ የሌላቸውን ነገሮች አይቀበልም። ደጋግሞ እዛው ሀሳብ ላይ ተጠምዶ ነው የምናገኘው። ያላለቀ የሚመስሉ ሪሌሽንሺፖች ወይም ደግሞ ኮኔክሽኖች አይምሮአችን ውስጥ ክፍት የተተው ማህደር ናቸው። ሁሌም ያልተዘጋ አጀንዳ ስለሆነ ደጋግሞ እዛው ላይ የችግሩን መልስ ለማግኘት ይተጋል። የተፈጠሩ ሁኔታዎችን ምን ተፈጥሮ ይሆን? ነገሮች እንዲህ ባይሆኑ ኖሮ እንዲህ አላደርግም ነበር እያለ የነገሩን መቋጫ ለማበጀት አይምሮአችን ከአንዱ ሀሳብ ወደ ሌላው ሀሳብ በመስለል መልሱን ለመፈለግ ይተጋል። በዛን ጊዜ ነው እንግዲህ እነዛን ሰዎች ደጋግሞ በአይምሮአችን ላይ የምናስባቸው። ሶስተኛው ደግሞ የማይረሳ ትውስታ ካለን ነው። ይህ ሰው በህይወታችሁ ውስጥ የማትረሱት አጋጣሚ ላይ አጠገባችሁ ከነበረ፣ ለምሳሌ በጣም ደስተኛ የነበራችሁ ጊዜ ወይም ደግሞ በጣም ሀዘን ውስጥ የገባችሁ ጊዜ አሊያም ደግሞ ከባድ የሆነ የልብ ስብራት ላይ ሆናችሁ የእነዚህ ሰዎች አጠገባችሁ መሆን ከሚፈጥረው የስሜት አብሮነት አንጻር አይምሮአችን ላይ የኢሞሽናል ሚሞሪ ውስጥ እንደ ማህደር ሆኖ ይቀመጣል። ታዲያ እንደዚህ አይነት የህይወት አጋጣሚ ውስጥ በድጋሚ በመናሳልፍ ጊዜ እነዛ ሰዎች ከልባችን ውስጥ እንደ ማህተብ ሆኖ ብቅ ይላሉ። አራተኛው የነበረን ግንኙነት ኬሚስትሪው እውነተኛ ከነበረ ነው። ከዚህ ሰው ጋር ከፊዚካል አትራክሽን በላይ ከመልካቸው ከአቋማቸው በላይ ከዛ ሰው ጋር አብሮ በመሆን በሚፈጠር የልብ ስሜትና ደስታ ተነስቶ አይምሮአችን የተለያዩ ሆርሞኖችን ያመነጫል፣ እንደ ዶፓሚንና ኦክሲቶሲን ያሉትን። ያ ደግሞ ያ ሰው ለኛ እንደ ሱስ እንዲሆንብን ያደርጋል። ሳናያቸው መዋልም ሆነ ማደር ከባድ ነው የሚሆንብን። ያለነሱ ሀሳብ ራሱ ማሰብ አንችልም። ደጋግመን አሁንም ያንን ሰው የምናስበው ከሆነ አይምሮአችን ያንን የሚፈጠረውን የኬሚካል ኮኔክሽን ስለፈለገው ነው። አምስተኛው የምንፈልገውን ነገር ሲወክሉልን ነው። የሚገርመው አንዳንድ ጊዜ ሰዎቹን ላይሆን ይችላል የምንናፍቀው የሚወክሉትን ነገር እንጂ። ለምሳሌ ያን ሰው ስታዩት ነገ ራሳችሁን ማግኘትና ማየት የምትፈልጉትን ቦታ እንድታስቡ ስለሚያደርጋችሁ አሊያም ደግሞ መረጋጋታቸው፣ ሰላማዊ መሆናቸው እንዲሁም አድቬንቸር ወዳድነታቸውን ስታዩ ራሳችሁን በዛ ሰው ውስጥ ማግኘታችሁ የሚፈጥረውን ስሜት ስላለ ነው። ስለዚህ በጣም አንድ ሰው ላይ ሀሳባችንን ከጣልን ቆም ብለን ምንድነው ይሄ ሰውዬ ለኔ የሚወክልልኝ ብሎ መጠየቅ ግድ ይላል። ምክንያቱም ከነሱ በላይ ወደኛ ይዘው የሚመጡትን ነገር ነው በጣም የምንወድላቸው ወይም ደግሞ የምንናፍቀው። ስድስተኛው ፍጹም አድርገን ስለምናስባቸው ነው። እነቱን ስናወራ አንድን ሰው የኛ ማድረግ ካልቻለን ያን ሰው የሁሉ ነገራችን መሰረት አድርገን ነው የምናስበው። ስለዛ ሰው መልካሙና ለኛ አሪፍ የሆነውን ነገር ብቻ እያሰብን ያ ሰው የሚያደርገውን ሁኔታዎች ሁሉ ላለማየት እንሞክራለን። አይምሮአችን ታዲያ ይህንን የሚያደርገው ሽንፈቱን ላለመቀበል የሚወስዳቸው የራሱ መንገዶች ናቸው። እውነታው ግን ማንም ሰው ፐርፌክት አይደለም። ስለዚህ ያን ሰው ብቻ ፍጹምና ትክክለኛ አድርገን ከማሰብ ይልቅ የሚያደርጋቸውንና የሚሆናቸውን እውነተኛውን ባህሪዎችን ለማየት መሞከር አስፈላጊ ነው። ሰባተኛውና የመጨረሻው ታዲያ ወደፊት መሄድ ከብዶን ነው።
አንዳንድ ጊዜ አለመልቀቅ እውነትን ላለመጋፈጥ የምናደርገው ጥረት ነው። ያን ሰው ያደረገውና የሆነው ከኛ ጋር መሆን እንደማይችል እያወቅ ነው እውነታውን ግን በመፍራት ብቻ ይዘነው እንቆያለን። አዎ አንዳንድ ጊዜ ለውጥ አስፈሪ ቢሆንም ግን ግዴታ ነው። ምክንያቱም አእምሯችን የለመደውን ነገር ለመተው ስለሚቸገር ያ ነገር እኛንም እንደማይጠቅመው እያወቀም ቢሆን ራሱ ያለበት ቦታ መቆየትን ነው የሚመርጠው። እውነታው ግን ትክክለኛውን ነገር አምኖ በመቀበል መልቀቅና ትናንትን መርሳት ሲሆን ለነገ ደግሞ አዲስ ቦታን ማስለቀቅና ለአዲስ ጅማሮ ራስን ማዘጋጀት ነው። እነዚህ እንግዲህ 7ቱ ምልክቶች ናቸው ለምን አንድ ሰው ከሀሳባችን ላይ ማውጣት እንደከበደን የሚጠቁሙ። አንዳንድ ጊዜ ግንኙነቶች ውበትን፣ መወሳሰብም፣ ደስታም ሀዘንም አላቸው። ግን ደግሞ ለምንድን ነው እንደዚህ አይነት ስሜት የሚሰማኝ ብሎ ማወቁ በቀጣይ ምን ማድረግ እንዳለብን እንድንወስን መንገድን ይከፍትልናል። በድጋሚ ያን ሰው ማውራት ካለብን እንድናወራው አሊያም ደግሞ መፍትሄ እንዲፈልግ ለመፍትሄው ችግሩን ለመቋጨት እንዲረዳንና አሊያም ደግሞ ነገሮች አብቅተው መልቀቅ ካለብን ለመልቀቅ እንድንችል ይጠቅመናል ማለት ነው። ስለዚህ ኮሜንት ላይ የትኛው ምክንያት ከእናንተ ጋር እንደሚገናኝ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። በቀጣይ ደግሞ በሌሎች ቪዲዮዎች እስክንገናኝ ድረስ ቸር ሰንብቱ።